ሸገር ሼልፍ በሸገር 102.1 ጤና ይስጥልኝ። እንዴት አላችሁ? የዛሬውን የሸገር ሼልፍ ፕሮግራም በወግ እንጀምር። ያልተቀበልናቸው ከተሰኘው የእንዳለጌታ ከበደ መጽሐፍ ላይ አንበሳው ማን ነው አህያውስ የምን ምሳሌ የሚለውን እስኪ እናስቀድም። የታወቀ ነው፣ የተለመደ በየተረቶቻችንና ስናቃሎቻችን ውስጥ አንበሳ መሪ ተዋናይ ነው። ያለሱ መድረኩም አይደምቅም፣ ምልልሱም አይሞቅም። በተቃራኒው ደግሞ አህያን በሕይወት ተውኔት ውስጥ ረዳት ተዋናይ አድርገን ልንቆጥረው እንችላለን። ቢኖር ያገለግላል፣ ባይኖር ደግሞ ብዙም አያጎድል ተብሎ ችላ የሚባል። ይሄ መጣጥፍ በሕይወት መድረክ ላይ ሁለቱንም ሆነን የተወንን እድል ስለገጠመን ሰዎች ለመተረክ የሚሞክር ነው። አንበሳ ሆነን ወይም ተብለን በሕይወት ሳለን ስለተፈራን፣ ሞተን ስንገኝ ደግሞ ሐውልት ስለቆመልን ሰዎች፣ አህያ ሆነን ወይም ተብለን በሕይወት ሳለን በጫንካችን ላይ ውርደት፣ በጭንቅላታችን ላይ ስቅየት ስለተፈራረቀብን፣ ሞተን ስንገኝ ደግሞ ለማንም ጥንብ ጎታች ስለምንሰጥ ሰዎች የሚተርክ። እውነት ነው፣ አንበሳ መሆን ደስ ይላል። ሙ አንበሳ ዘእምነገደ ይሁዳ መባል ደስ ይላል። አንበሳ ምሳሌነቱ ከድሮ ጀምሮ ለተወደደና ለተከበረ ነገር ነው። ኢየሱስም ዘሩ ከይሁዳ ዘር ነው ከአንበሳው ወገን ብለን ዘር ማንዘሩን እንቆጥራለን። እናም የፊተኞቹ ነገሥታት አንበሳነት ከጥንት ጀምሮ በደማችን የተዋሃደ ነው ለማለት፣ የተቀደሰውን ነገር ያደግንበት ነው ለማለት ሞ አንበሳ ዘእምነገደ ይሁዳ ይላሉ። መጽሐፍ ቅዱስ በአንድ በኩል አንበሳን እንዲህ ለተባረከ ምሳሌ አሳልፎ ሲሰጠው፣ በሌላ ምዕራፍ ላይ ደግሞ አንበሳን በዲያብሎስ ይመስለዋል። በነጣቂ፣ በአስጨናቂ፣ በእንቅልፍና በረፍት ሰራቂ። እናም እንዲህ ይላሉ። የአገራችንና የአህጉራችን ቀደምትና የአሁን መሪዎች አንበሳንን ብለው ራሳቸውን ሲመስሉ እኛ እነሱን የትኛውን አይነት አንበሳ ሆነው አግኝተናቸዋል? ከቅዱሳት መጽሐፍ ውጭ አንበሳ በየተረቱ ውስጥ ድል አድራጊ ነው። አንድም አውሬ ፊቱ ይቆም ዘንድ አይቻለው፣ ንጉሥ ነው። ይህ ሁሉ ኃይል ለአንበሳው የምንሰጠው ደግሞ የአንበሳው የጉብዝና ወራቱ እስኪያከትም ነው። ከዚያ በኋላማ ዝንቦች መጫወቻ ያደርጉታል። ስለ አንበሳ የሚያወሩ መጻሕፍት እንደነገሩን አንበሳ ኃይለኛ ገዢ ነው እንጂ ጠንካራ ሠራተኛ አይደለም። እንቅልፋም ነው። ከ24 ሰዓት ውስጥ ከ20 ሰዓት በላይ የሚሆነውን ለመጋደም ያውለዋል። ከእንቅልፉ የሚነቃው ሲረበው ነው። አርበኝነቱ በሁሉ ላይ ነው። ከወንዱ አንበሳ ይልቅ ሴቷ የተሻለ በየጫካው ተንጎራዳ የአራዊት ሁሉ ንጉሥ የተሰኘ ባሏን ትንከባከበዋለች። አንበሳን የማምለክ አባዜ በየጉዳዮቻችን ውስጥ ገኖ ይታያል። የምንወዳቸውና የምንፈራቸው ነገሮች በአንበሳ ስም እንዲጠሩ እንፈልጋለን። የሚያገሱ በሚመስሉ የአንበሳ ሐውልቶች ታጥረን መኖርን እንፈልጋለን። በተቃራኒው ደግሞ አህያን ይዩት። የውርደት ምልክት ነው። አንድም ቦታ ጠላቶቹን ድል ስለማድረጉ የሚተርክ ተረት አጋጥሞኝ አላነበብኩም። በተረቱ ውስጥ አህያ ካለ ጭነት ሊኖር እንደሚችል መገመት ትችላላችሁ። የሚሸከመው ደግሞ ጭነት ብቻ ቢሆን ባልከፋ፣ ናላውን እስኪያዞረው ድረስ ውርደት፣ ስድብና ዱላ ይከተለዋል። ጌቶቹ እንኳን በሱ መኖር ኑሯቸውን መምራት የቻሉ ገበሬዎች እንኳን እሱ ባይኖር ኑሮ ምን ይውጣቸው እንደነበር የምስክርነት ቃል ከመስጠት ይልቅ በየቦታው ነገር ማሳመሪያ ተረትና ምሳሌ ይፈጥሩበታል። አህያም የለኝ እርግጫም አልፈራ እያሉ፣ አህያ ሞተች ተብሎ ከጉዞ አይቀርም እያሉ፣ አህያ ቢረግጥህ መልሰህ ብትረግጠው አህያው አንተ ነህ እያሉ፣ አህያ ሲግጥ ደብተራ ሲያላግጥ ይሞታል። አህያና ፋንድያ፣ አራዳና ገበያ፣ አህያ ከመሞቷ መጎተቷ፣ አህያ
ፈረሱን አንተ አህያ ብሎ ሰደበው እያሉ አህያን ባመድ ካህንን በማዕድ ወዘተ። ተረትና ምሳሌዎቻችንን ሰብስባችሁ ብታዩ የተረትና ምሳሌዎቹ ቀማሪዎች አህያን ለማዋረድ ታጥቀው የተነሱ ነው የሚመስሉት። ተራጋጭነቱን፣ ወዳምነቱን፣ በየአመዱ ተልከስካሽነቱን የሚናገሩ እንጂ ከፍ ያለ ቦታ እንድንሰጠው የሚያደርጉ አይደሉም። የበታች መሆኑን ሌሎች እንዲያምኑልን የምናደርገው ድክመቱንና ባህሪውን እየቆጠርን ነው። እስኪ የትኛው አህያ ነው ሚናውን የሚናገር ቅጽል ስም ይወጣለት? ለበሬው፣ ለፈረሱና ለውሻው ልዩ ልዩ ስም ያኖራል ባላገር። እነዚህ የቤት እንስሳዎች መኩሪያዎቼ ናቸው ይላል። በሥራ ሰዓት እንዳይለግሙበት አሞካሽቶ የሚጠራበት ስም አለው። ለሥራ የሚያነሳሱና የሚያተጉ ዜማዎች አለው። ያጨደውን እህል በአህያ አስጭኖ ወደ ቤቱ ወይም ወደ ገበያ ሲያመራ ግን ለአህያው ሐዘኔታ የለውም። የቁልምጫ ቃል አይመጣለትም። ማቆለጳጰስ አይሆንለትም። በየጊዜው አንበሳ ሆኖ በፊታችን የሚያገሳው እየተንጎማለለ በፍርሃት የሚያርደን አተኩረን እንየው እስኪ። በገዛ ራሳችን ቀለም አቅልለን የተመቻቸንለት እኛው ነን። አለቃ ታዬ ገብረ ማርያም በሚኒሊክ ዘመን የተባሉትንና ያሉትን ታስታውሳላችሁ? በሃይማኖታዊ ጉዳይ ክስ ቀረበባቸውና ሕዝብ በተሰበሰበበት አደባባይ በወቅቱ የነበሩት ግብጻዊ የሆኑት የኢትዮጵያ ጳጳስ በቁጣ እንዲህ አሏቸው አሉ። አንተ አህያ ሃይማኖትህ ምንድን ነው? እሳቸውም በአንድ የውጭ ዜጋ እምነታቸው በመነቀፉ ንዴት ገብቷቸው አህያ መባላችን ለምን እንደሆነ ይገባኛል፣ እንደናንተ ያሉ ባዕዳንን በመሸከማችን ነው ብለው መለሱ። እንዳልኳችሁ ብዙዎቻችን እየኖርን ያለነው አንበሳ ወይም አህያ ሆነን ነው። አንበሳ ተብለን እየተከበርንና የንግስና ወንበር እየተለቀቀልን ያለው ያ ቦታ የሚገባን ስለሆነ ብቻ አይደለም። በዘራችን በጎሳችን ከተፈራና ከተከበረ ቤተሰብ ስለተወለድ በኢኮኖሚ ስለተመነደግን ግዛታችንን የማስጠበቅ አቅማችን ጠንካራ ስለሆነና የተቀረው ሕዝብ አንበሳነታችንን አምኖ እንዲቀበል የማድረግና የማስገደድ ችሎታችን ምጡቅ ስለሆነ ጭምር እንጂ። ስንቶቹ ናቸው እንዳንበሳ አክስተው እንዳንበሳ መንጋጨላቸውን አሳይተው የማይገባቸውን ክብር ከመዳፋችን ነጥቀው የወሰዱ? እነዚህ አንበሶች ከባለስልጣን ጋር ተሞዳምደው ከከፍተኛ ባለሀብቶች ጋር ተመሳጥረው ሲያርቁን እንዴት አንልም። የሀብታቸው ምንጭ ምን እንደሆነ ይጣራ አንልም። እናውቃለን፣ ብንናገር እናልቃለን ብለን አፋችንን ለጉመን እንቀመጣለን። በኋላ ትንፋሽን ሰብስቤ ተሰትሬ እንደሙት ያንን አውሬ ሌሊት ጨፍኛ አሳለፍኩት በማለት ተስፋዬ ድረስ የገጠመውን ግጥም ለማሰላሰል በየመስሪያ ቤቱ ለነዚህ አንበሶች ብዙ ተረቶች ለመፍጠር ማን ብሎን ዱር አድሮ በረሃ ውሎ ከመጣው አንበሳ ጋር ማን ይታገላል ብለን የአሸናፊነት ሚና ለዚህ አንበሳ ሰጥተናል። የዝንብ መጫወቻ የሚሆንበት ቀን ከመናፈቅ ውጭ የተሸሸገበትን የሙስናና የዋልጌነት ደን መንጠረን እርቃኑን ለማስቀረት ብቃት ይጎለናል። እንፈራዋለን፣ እናከብረዋለን፣ እንሰግድለታለን። ንግስና ካንተ ውጭ ለማንም አይገባም እንለዋለን። ይህ ሁሉ የሆነው ግርማ ሞገሱ ስለሚያስፈራ የማይናድ የሚመስል የስም ሐውልት ፊታችን ስላቆመ ትላልቅ ባለስልጣናትን በዙሪያው እንደ ዛፍ ተክሎ በየጊዜው እነዚህን ዛፍ አብዝቶ ጫካ ሰርቶ እያየነው እንደ ምትሃት ስለሚሰወርብን ነው። እስኪ አህያ የሆነው እንዳሁን ሕዝብ ደግሞ ይሁት ማን እንደ ፍጥረት ቆጥሮት ሐውልት ያቆመለት? ማን ለመታሰቢያ የሆነው ዘንድ አውቶቡሱን በስሙ ይሰይምለት? አንበሳ ሐውልት ያልቆመለት የት ነው? 6 ኪሎ ዩኒቨርሲቲም ዋና ግቢም ብዙ አንበሳ ሐውልቶች ቆመዋል። ይቁም። ቦታው በፊተኛው ዘመን ቤተ መንግስት እንደነበር የሚያመለክት ነው። ግን ምን አለ አብዛኛው ተማሪና መምህር የመጣበትን እንዲያስታውስ ገጠር እያለ እርሻ ቦታም ገበያ እየተመላለሰ
ለሱ እዚህ ደረጃ መድረስ አስተዋጽኦ ያበረከተውን አህያ ልብ ይለው ዘንድ ቢያንስ አንድ ሐውልት እንዲሰራለት የማያደርግ መቼ ነው ለዚህ አህያ ለሆነው ተክቶ አዳሪ ሕዝብ ድካሙን የሚመጥን ዜማ የምናበጅለት? ሲሆን እንዳየነው አህያ ልጅ ብትወልድ ሸክሟን የሚጋራ ታገኝ እንደሆነ ነው እንጂ የክብሯ መጠን ከፍ አይልም። ክብር ያለው ዘር የምታገኘው ከፈረስ ተዳቅላ በቅሎ የወለደች እንደሆነ ነው። ያኔ የአህያ ልጅ በወርቅ ተሸልማ ተብሎ ይተረታል። ልጇ ሲያምርባት ወይም ሲያምርበት የማየት ዕድል ይገጥማታል። አሳዛኙ ነገር ግን በዚች በበቅሎ አማካኝነት የልጅ ልጇን መሳም አለመቻሏ። በየቢሮው እንደ ድብ የሚተጉ ለድርጅቱ ጸንቶ መቆም ብዙ ላብ እንባና ደም የሚከፍሉ ወሮታቸው ግን የተዘነጋሉ። ከነሱ ይልቅ ሥራ አስኪያጆች ብቻቸውን ደምቀው ጎልተውና አንበሶች ተብለው ይሾሙበታል። በየፓርቲውም እንደዚሁ፣ በየቤተ መንግስቱም እንደዚሁ። እንደ አህያ ያለፉ ያሉት ለድርጅቱ ህልውና ብለዋው አይሆኑ መሆን እየሆኑ ያሉት እነማን ናቸው? በሆነ ምክንያት ከመጋረጃ በስተጀርባ የተቀመጡ ወደውም ይሁን ተገደው ተደብቀው ያሉ ከባለ ሀብቱ ጉቦ የማይቀበሉ ለቤተ ዘመድ ቀርቶ ለቤተሰብ የሚሆን ጊዜና ገንዘብ የሌላቸው እነማን ናቸው? ያም ሆኖ ሕይወት ማለት እንዲህ ናት። አንበሳ ጎልቶ እንዲወጣ እኛ አህያ እንሆናለን ወይም ተብለን እንሰደባለን። ሁሉም አንበሳ መሆን አይችልም። አህያ ብንሆንም ተፈጥሮ ደግሞ የዝቅተኝነት ስሜት እንዳይጫወትብን ብላ ነው መሰል አንበሳ ሆነን የምንተውንባቸው መድረኮች ትዘረጋልናለች። አህያ መሆን ግን ከባድ ነው። አህያ መባልም ከባድ ነው። የአህያን ውለታ ቸል ማለት አህያው በወሳኝ ሰዓት እንዲለግም ግፊት ማሳደር ነው። አህያው እንዲርበው ማድረግ፣ የሚገባውን ክብርና ዳረጎት መንፈግ፣ ከመጋጥና ከመራገጥ ውጭ ለውጥ እንደማያመጣ ማሰብ፣ አለቅጥ ጭነት እንዲበዛበት ማድረግ፣ መቼም ብሎ ከዘላለም ባርነት የአንድ ቀን ነጻነትን ለራሱ አውጆ የውርደት ቀንበሩን አሽቀንጥሮ ጥሎ ልግመኛ መሆኑ አይቀርም። የለገመን አህያ በዱላ ብዛት በስድብና ዘለፋ ማሰራት አይቻልም። አህያ ቂመኛ ነው። አሳዳጊው ወይም ባለቤቱ ወይም ጌታው የበደለው እንደሆነ አሳቻ ቀንና ቦታ ጠብቆ ምቹ ሁኔታ አሰናርቶ ነው ሸክሙን ይዞ የሚተኛው። በል እንግዲህ አንተ ወራሴ ያሸከምከኝን ነገር ይዘህ ተራራውን ውጣ፣ አቀበቱን ውረድ፣ በቃኝ ይላል። ታሪክ ያስተማረንም ነገር አለ። በዘውዱ ሥርዓት ቦታ ያልተሰጣቸው፣ ውዳሴ ያልጎረፈላቸው፣ በደማችንና በወዛችን ለዚች አገር የከፈልነው ዋጋ አልተቆጠረልንም ያሉ አህዮች የተባሉ ሰዎች ናቸው አጼ ኃይለ ሥላሴን የሚያህሉ አንበሳ ገርስሰው የጣሉት። በደርግ ዘመንም መታሰር፣ መጨቆን፣ መታፈን፣ መገደል የበዛባቸው ተገፊዎች ናቸው። ህወሓት የሚል ስም ለራሳቸው አውጥተው ጫካ ገብተው አህዮች ብሎ የሚንቃቸውን አንበሳውን ደርግ አሽቀንጥለው የጣሉት። ይህንንም የሚጥል ይመጣል። ዕድሜ ልኬን አንበሳ ሆናለሁ፣ ከትውልድ ወደ ትውልድ የሚተላለፍ አንበሳ የሆነ ፓርቲ አለኝ ብሎ በየሚዲያው ማግሳት አዋጭ የማይሆንበት ጊዜ አለ። አንበሳው ማርጀቱ፣ ድምፁ መለስለሱ፣ ጥርሶቹ መርገፉ አይቀርም። ሲናቁና ሲገፉ የነበሩት በአህዮች መካከል ተለይተው አንበሳ ሆነው አብዮት ያፈነዱ፣ ለጭቅኑ አህዮች መብት ታግለናል ያሉ በመጨረሻው ሰዓት ስልጣን እጃቸው ሲገባ እውነትም ይሄስ ሕዝብ አህያ ብለው የታገሉበትን ሕዝብ ይንቁታል፣ ሸክም ይጭኑበታል። ሌላኛው አንበሳ መጥቶ እስኪያስበረግጋቸው ድረስ። እስከዚያው ድረስ ግን ላሉትም ለሚመጡትም መሪዎች፣ የቢሮና የቤት አስተዳዳሪዎች ጭምር እንዲህ እላለሁ። አንበሳዎች ሆይ፣ አንበሳ መሆን ኃያልነት ነው። ግን እየሠራ ያለው አህያን አትጨቁኑት። በልቦናው ጫንቃ ላይ ከሚችለው በላይ የዕዳ ጭነት አትቆልሉበት። አጥፍቶ የተገኘ እንደሆነ ዱላው ጥፋቱን የመጠነ ይሁን። ውሻ ስትመታ በርህን አትስጋ ነውና ነገሩ። ዱላው ሲበዛበት ማምለጫ ቀዳዳውን ልታሳጡት አይገባችሁም።
ቀዳዳ ካላበጃችሁለት መልሶ እናንተም በመንከስ ራሱን ለማዳን ይሟሟታልና። የምትቀርጹት ፖሊሲ ደሃን እንዳይረበውና እንዳይበርደው የሚያደርግ ይሁን፣ እንዳይለግም እናንተንም ራሱንም እንዳይበድል። አንበሶች ሆይ እስካላችሁ ድረስ የኛ የአህዮችን መብት ጠብቁ። እኛ አንበሳ ስንሆን ሸክም በማብዛት አንበድላችሁምና የሚዘልፏችሁን የሚዘርፏችሁንና የሚጨቁኗችሁን አንዳንድ ክፉ ሰዎችን አንልክባችሁምና። አንበሶች ሆይ ተረጋጉ። ሰኞው ከጓለ ገብረ ሕይወት ዶክተር ጓለ ገብረ ሕይወት መጽሐፍ ላይ ነው። ወደ ኋላችን ስንመለከት ህልቆ ወመሳፍርት የሌላቸው ትውልዶች አልፈዋል። ወደፊት ስንመለከት እንዲሁ የሚቀጥሉ ይመስለናል። የእያንዳንዱን ሰው ጥረት ግረት ሲመለከቱት ርስት ጉልት ሲሻማ በድንጋይ በአለት እልፍኝ ከአዳራሽ ሲገነባ ለብዙ ዘመናት ለመኖር ችሎታ የሚሰጠው የዋስትና ሰነድ በእጁ የጨበጠ ነው የሚመስለው። ነገሩ ምንም ነውር የለበትም። በገዛ ራሱ ጠባይ የተመራ የሚፈጽማቸው ተግባራት ናቸው። ከግሪክ ሚቲዮሎጂ ፕላቶን የጠቀሰው አንድ ተረት አለ። ይሄ ዳናኢስ ስለሚባሉት ሴቶች የሚነግረው ነው። እኒህ ሴቶች ለባሎቻቸው የሚገባቸውን እምነት ሳይጠብቁ ቀርተው ሲወሰልቱ ተገኝተዋል። የጋብቻን ንጹሕነት በሚጠባበቁት አማልክት ፊት ተከሰው በደላቸው ታውቆ እንዲቀጡ ተፈረደባቸው። ቅጣቱም የተሸነቆረ ማድጋ በውሃ እንዲሞሉ ነው። ከላይ ሲሞሉት ከስር ወዲያው ስለሚያፈስ ማድጋው ምን ጊዜም አይሞላም። ስለዚህ እነዚህ ስህተተኞች ሴቶች ዘላለም ውሃ ሲያመላልሱ ይኖራሉ ይባላል። ፕላቶን ከዚህ ተረት ቀዳዳውን ማድጋ ወስዶ በሰው ይመስለዋል። የሰውን የምኞትና የተምኔት ብዛት ሲያዩት ልክ እንደ ሽንቁር ማድጋ ነው። በጨመሩበት መጠን እየጎደለ በረካ መጠን እየጠማው ነው የሚሄደው። ሁል ጊዜ ካለው የበለጠ እንዲኖር ይፈልጋል። ባለው ላይ ካልጨመረበት ያ ያለው እያነሰበት እየቀነሰበት ይሄዳል። በዚህ ምክንያት ብዙ ያለው አይተርፈውም። ወደፊት ወይም ወደ ኋላ መመለስ፣ ማደግ ወይም መኮሰስ፣ እነዚህ ሁለቱ መምረጥ አለበት። ባሉበት ለመቆየት አይቻልም። ቆም ያለው የሚል እንዳይወድቅ መጠንቀቅ አለበት። ስለዚህ ደንበኛው ሰው ሁል ጊዜ ነቅቶ ተግቶ በየጊዜው ምኞቱን ተምኔቱን በማርካት የገዛ ራሱ ዕድል አናጺ መሆኑ ተገቢ ነው። የተምኔታችን መብዛት ምንም ተንኮል የሌለበት ንጹሕ ሰብአዊ ስሜት ነው። ለምኞቱ ለተምኔቱ ዳር ድንበር የሌለው በመሆኑ የስልጣኔን ጎዳና ተሞልቶ ራሱንና በራሱ ዙሪያ ካለው ዓለም ጋር ያለውን ግንኙነት ለማሻሻል ሁል ጊዜ ያለ ረፍት ይጣጣራል። በዚህ ምክንያት ስልጣኔ የሚባለው ነገር እያደገ እየዳበረ ይሄዳል። ከንግግሬ ርዕስ አሁን የደረስኩ ይመስለኛል። የስልጣኔ እድገት የሚባለው አሃዝ ሕይወታዊ ከሆነ ነገር ጋር የተያያዘ ነው። ሕይወታዊ የሆነ ነገር ሁሉ ደግሞ ጊዜ ወይም ዘመን በሚባል መስክ ላይ የተዘረጋ ነው። ዘመን አንድ ተዛማጅ አሃዝ ቦታ አለው ይባላል። ከአዲስ ዘመን ፈላስፎች አንዱ ኢማኑኤል ካንት በዚሁ ስም 12 መሠረታዊያን ሕግጋት ሲቆጥር ጊዜና ቦታንም በእነሱ መካከል ጠቅሷል። የሰው ህላዌ ኑሮውና በማንኛውም ረገድ የሚያከናውነው ተግባር ካለበት ጊዜና ቦታ ጋር የተያያዘ ነው። በእነዚሁ መስክነት ላይ የተዘረጋ ነገር ነው። የዚህ ዘመን የዚያ ሀገር ስልጣኔ ይባላል። ቦታን ትተን ስለ ጊዜ እንነጋገር። ጊዜ ወይም ዘመን ክፍል አለው። በዚህ መሠረት የሰው ሕይወትና ከሰውም የሚገኘው ነገሮች ሁሉ ክፍል አላቸው። ጊዜ በወፍራሙ በህልፈት በሐልዮት በትንቢት ይከፈላል። የሰውም ሕይወት ጊዜ በተባለው መደላድል ሲመጠን የሚቀጥሉት ክፍሎች ይኖሩታል። ልደት፣ እድገት፣ ምልአት፣ ብልየት፣ ጥፋት። ሰው ይወለዳል፣ ያድጋል፣ ከሙሉ ዕድሜ ይደርሳል፣ ግን ያረጃል። የሕይወት አውራ ጎዳና ይህ ነው።
ካልጨነገፈ በስተቀር ግድ በዚህ ማለፍ አለበት። ከሰው ጥረት የሚገኘው ስልጣኔ የሚባለውም ነገር ያስገኘውን ዕድል ተካፋይ ነው። በሕይወት ሕግጋት ስር የሚተዳደር ነው። ለልደቱ ጊዜ አለው፣ ለእድገቱ ጊዜ አለው። ይጎለምሳል፣ ያረጃል፣ በመጨረሻም ይወድቃል። ግን እዚህ ላይ ልዩነቱ ከወደቀም በኋላ ለመነሳት ይችላል። ስልጣኔ ከመንፈስ የተገኘ እንደመሆኑ የዘላቂ ነዋሪነት ጠባይ አለው። ከሞተ በኋላ መነሳት ይችላል። ስልጣኔ የሚወለድ የሚያድግ ነገር ነው ስንል ምን ማለታችን ነው? ስልጣኔ ይወለዳል፣ ያውም በጭንቅ አምጠው የሚወልዱትም አሉት። ሄል የሚባለው ፈላስፋ እኒህን ሰዎች ጀግኖች ብሎ ጠርቷቸዋል። ታሪካውያን ሰዎች ወይም ጀግኖች ናቸው። በምሳሌ ለመናገር ዘመን ሁል ጊዜ ወጣት የሆነች ጤናማ ሴት ነች። ግን ጤናማ ጎበዝ ጎልማሳ ካላገኘች አትወልድም። መካን ሆና ለመቅረት ትችላለች። የልቦና ግለት ያላቸው የመፍጠር የማስገኘት ከአሁኑ ድንበርና ወሰን የማለፍ ፍቅርና ወይም ብርቱ ስሜት ያላቸው ሰዎች ባገኘች ጊዜ ዘመን መልካም ወላድ ሴት ነች። የኒህ ጀግኖች ምኞት እንደ ሕመም ማለት ነው። ቅስፍ አድርጎ ይይዛቸዋል። Nothing great in the world has been accomplished without passion አለ ሄግል። ፓሽን የሚለው እዚህ ላይ ሕመም እንበለው። ያለ ሕመም በዚህ ዓለም አንዳችም ትልቅ ነገር አልተገኘም። ሕመም ፋታ አይሰጥም። ጣትን እንኳን በር ሲገጨው መላ ሰውነት ይታመማል። እነዚህ ታሪክን ስልጣኔን የሚያስገኙ ጀግኖች ብርቱ ሕመም እንደያዘው ሰው ፋታ የላቸውም፣ እረፍት የላቸውም፣ ሰላም ጸጥታ አያገኙም። ቀን ያቀዳሉ፣ ይሰራሉ፣ ያሰራሉ፣ ሌሊት ያስባሉ፣ ያልማሉ፣ ይባንናሉ። የብዙዎች ዕድል በእነሱ ትከሻ ያረፈ ይመስላቸዋል። በብዙዎች ፈንታ እነሱ መድከም እንደሚገባቸው ይሰማቸዋል። የብዙዎች መንፈስና ኃላፊነት ተሸካሚዎች ናቸው። የራሳቸውን እኔነት ጨርሰው ክደው ከብዙዎች ህላዌ ጋር ደባልቀውታል። ጥቅም፣ ተድላ፣ ደስታ አያውቁም። እንዲያውም ችግርና ጭንቅ ሐዘን አያጣቸውም። እንደ ጧፍ መብራት ማለት ነው። ለሌሎች ብርሃን ይሰጣሉ። እነሱ ግን ተቃጥለው ያልቃሉ። ታላላቅ መንግስታት መስራቾች እስክንድር በወጣትነቱ ሞቷል። ቄሳር ተገድሏል። ናፖሊዮን ተግዟል። እነ ፕላቶን ላሞሌጮ ተሸጠዋል። እነ ሶቅራጥስ በመርዝ ሞተዋል። እነ ጆርናዶ ብሩዶ በጧፍ ቀሚስ ተቃጥለዋል። ለአዲስ ነገር የሚተጋ ሰው እስካልመጣ ድረስ ሁሉም ባሮጌነቱና ባሰልችነቱ ይቀጥላል። ያልተቀበልናቸው ከእንዳለ ጌታ ከበደ መጽሐፍ ላይ መጮያ ሜዳዎች የሚል እስኪ አንድን ጨመር። አንዳንድ ጊዜ በጥንካሬ የተሞላና በቀላሉ ሊዘነጋ የማይችል አኩሪ ተግባር የፈጸምን ሲመስለን ወይም መፈጸማችን ሲታወቀን እውነት ያንን የሠራነው እኛ ነን ብለን ራሳችንን እንጠይቃለን። ድርጊቱ አኩሪ ስለሆነ ብቻ ሳይሆን አሳፋሪ ሆኖ ሲገኝም እንዲህ ባለ ድርጊት ራሳችንን ያሳተፍነው ምን ሆነን ነው? ሕሊናችንን አልሆነ ቦታ ያይነከርነው፣ እጃችንን በነውር ያሳደፍነው ብለን ራሳችንን እንጠይቃለን። አገራችንን በተመለከተም የቁዘማ ጊዜ መድበን አሁንና ያለፈ ታሪኳን ስናነጻጽር ለምንድን ነው ዛሬ በተለይ አሁን በብሔራዊ ውርደት ሰበብ መንፈሳችን እንዴት ተጎሳቆለው የሚል ሐሳብ ወደ ሕሊናችን ይመጣል። ቆይ ምሳሌ ይሆን ዘንድ ከታሪኳ ጎጆአችን አንዷን ሳር መዝዤ ትናንትናችንን ከዛሬ ጋር አነጻጽሬ ልተርክ። የአጼ ዳዊትን የአገዛዝ ሥርዓት ከኢህአዴግ ያስተዳደር ዘመን ጋር በሁለቱ ኢትዮጵያውያን መሪዎች መሃል ከ600 ዓመታት በላይ የዕድሜ ልዩነት ቢኖርም ከምንተርከው ርዕሰ ጉዳይ ጋር በተያያዘ ምን ያህል ወደ ኋላ እንደቀረን ለመረዳት በቂ ምሳሌዎች አሉን። ስለ አጼ ዳዊት ከሚነገሩ ታሪኮች መካከል አንዱ ሕዝቡ በደል በደረሰበት ሐዘን በተጫጫነውና አድሎ በተፈጸመበት ጊዜ
እንዴት ባለ መልኩ አቤቱታውን ማቅረብ እንዳለበት የሚያመለክት ስልጡን ሕግ መደንገጋቸው ነው። ቀጥሎ የምተርከው ቅንጭብ ትረካን ያገኘሁት አእምሮ ንጉሴ ጥንታዊ የኢትዮጵያ የሰላም ጥበቃ ታሪክ በሚል ርዕስ ካሳተሙት በ1958 ዓመተ ምህረት ከወጣ መጽሐፍ ነው። በዚያን ዘመን የሚደረገው ሰልፍ በግዴለሽነትና በችኮላ የሚዘጋጅ ሳይሆን እውነት ተጨባጭና ወደ ዳኝነት ቀርቦ የሚያስወቅስ በደል መሆኑን በተገቢ ደረጃ ይጣራል። ከዛ በኋላ ሰልፈኞቹ አንደኛ የእርሻ መገልገያ የሆኑትን ወገል፣ መዋጆ፣ መደላድል፣ ቀንበርና ሞፈር፣ ድግርና ወገል፣ ጅራፍ፣ ምራንና የመሳሰሉትን በነፍስ ወከፍ በመሸከም፣ ሁለተኛ የተላጠ ቀጭን እንጨትና ባዶ ጎተራ ከዚህም ጋር አመድ ቆንጥሮ በትንሽ ጨርቅ ከቀኝ ክንዱ ላይ በማሰር፣ ሶስተኛ የሰልፍ መሪው ከሚይዛት የተላጠች እንጨት ላይ የአገሪቱን ሰንደቅ ዓላማ ይቋጥርና ትርጓሜና ስነ ስርዓት ያለው ሰላማዊ ሰልፍ ያደርጋሉ። ሰልፈኞቹ የሚይዙት ቁሳቁስ ትርጓሜ አመዱ የአገሪቱን ሰንደቅ ዓላማ በአመድ ላይ ጣሏት፣ በዚህም ምክንያት አገሪቱንም አመድ ወረሳት፣ አስተዳዳሪው እንደ በረሃ ዝንጀሮ የሰው ንብረት የሆነውን የእህል ክምር ገልብጦ ይበላል የሚል መልእክት ያለው ሲሆን ይሁልኝ የግብርናው መሳሪያውና የጎተራው ትርጉም ከእንግዲህ ወዲህ አርሰን ምርታና ምርትም የአጤ ቆሎም አንከፍልም፣ የበሬ ዕቃችንን ንጉሠ ነገሥቱ ተረክቦ ከሚያውልበት ያውል፣ ጎተራው ባዶ ነው በማለት ይፈታል። በዚህ ሁኔታ የሚካሄደው ሰልፍ ንጉሠ ነገሥቱ ወደሚገኝበት አካባቢ 200 ሜትር ላይ ሲደርስ ንጉሠ ነገሥቱ ከማንኛውም ሥራ ላይ ተነስቶ ሰልፈኞቹን ይቀበላል። አጀብ! ከሰልፈኞቹም አጠገብ ሲደርስ የሰልፍ መሪው የያዘውን ቀጭን ምልምል እንጨት ከነሰንደቅ ዓላማውና በላዩ ላይ የታሰረውን ጭምር ተቀብሎ ሰልፉን በመምራት ዙፋኑ እስካለበት ድረስ ይሄዳል። ከዙፋኑ ሲደርስ የሕዝብ የሰላም ዘበኛ አዛዥ የተላጠችውን እንጨት ከንጉሠ ነገሥቱ ይቀበላል። ንጉሠ ነገሥቱም የክብር ልብሱን ለብሶ ፍርድ በሚሰጥበት ወንበር ላይ ይቀመጣል። በዳኝነት ደረጃ ሲሰየም የሕዝብ የሰላም ዘበኛ ተወካይ በሕዝቡና በአስተዳዳሪው መካከል ያለውን ችግር ያስረዳል። ከዚህ በኋላ ከሕዝቡ ተመርጠው በተወከሉት ሰዎች የቀረበው ጉዳይ ጥፋት መሆኑ ወይም አለመሆኑ ይተቻል። በእግዚአብሔር ስም ፍርድ እንዲሰጥ በችሎት የተገኘው ሕዝብ ይጠይቃል። ማንኛውም ግለሰብ እንደታየው አስተያየት ከሰጠ በኋላ ቆርቋሪ ወይም የፍርድ ሰዎች ብለው የተሰየሙት ሕዝብ የሰጠውን አስተያየት በመደገፍ ወይም በመንቀፍ የመሰላቸውን አስተያየት ይሰጣሉ። ከዚህ በኋላ የፊተኞቹ አስተያየት ሰጪዎችና የኋለኞቹ ቆርቋሪዎች በትክክል እየተማመኑ ፍርድ ይተራረማሉ። ተራርመው ስምምነት ላይ ሲደርሱ ንጉሠ ነገሥቱ የሾምኩትን በማክበር ለሹሙ አድልቼ በገበሬው ላይ የማይገባ ፍርድ ብሰጥ እግዚአብሔር ነፍሴን ለገሃነመ እሳት ብቻ ሳይሆን በሥጋዬም በረሃብና በውሃ ጥም ይቅጣኝ፣ ሕዝቡን ለማስደሰት ስል እኔ በሾምኩት ላይ ባደላበት እግዚአብሔር ያድላብኝ በማለት መሐላ በመፈጸም ንጉሠ ነገሥቱ በታየው አኳኋን ፍርድ ይሰጥና ይወስናል። ባለሥልጣኑ ከፍተኛ በደል በድሃው ላይ መፈጸሙ ከተረጋገጠ እጅግ አሰቃቂ ቅጣት ይቀጣ ነበር። ድሃው ሕዝብም በድሎ ቢገኝ የ1 ዓመት እስራት በአስተዳዳሪው ላይ ይፈረድበታል። በአጼ ዳዊት ዘመን በአስተዳዳሪነት የተሾመው አንድ ገዢ ሕዝቡን ማስደሰት ያልቻለ እንደሆነ ሕዝቡ የደረሰበት በደል ለመናገር ሰልፍ ይወጣል። የሰላም ዘበኛ አዛዡም አቤቱታውን ይመረምራል። ሁኔታው ገበሬውን የጎዳ ሆኖ ካገኘው ገበሬው ከቦታው ሳይነቃነቅ ለንጉሠ ነገሥቱ በማስረዳት በዳይ የተባለው ገዢ በአስቸኳይ ከሥልጣን እንዲወርድ ይደረጋል ይላል መጽሐፉ። ሕዝብ ላይ በደል በማድረስ ተከሶ የተነሳ ሥልጣን
ከተከሰሰበት ቦታ ወደ ሌላ ተዛውሮ እንዲሰራ አይደረግም። ይህ የነበረ ታሪክ ነው። አሁን በእኛ ዘመን ከነበረ ታሪክ ጋር ጠብ የገጠሙ ገዢዎች ናቸው እፊታችን የተቀመጡት። አንዳንድ በዚህ ዘመን ያሉ ካድሬዎች ሰላማዊ ሰልፍን ለመጀመሪያ ጊዜ ከኢትዮጵያ ሕዝብ ጋር ያስተዋወቁት እነሱ የሆኑ ይመስላቸዋል። ከደደቢት በረሃ ያመነጩት እንዲመስለንም ይፈልጋሉ። አሁን ያለው ሰላማዊ የተቃውሞ ሰልፍ ሁኔታ ከ600 ዓመት በፊት ከነበረው ጋር ያለው ልዩነት እንደሰማችሁት ነው። የድሮቹ ሰላማዊ ሰልፍ ወጪዎች እንዳሁኖቹ አይደሉም። በአድማ በታኞች ቆሌያቸው አይገፈፍም። በፌዴራል ፖሊሶች መንጋጨላቸው አይፈርስም። ዲሞክራሲያዊ መብታቸው አይረጋገጥም፣ አይደፈጠጥም። በአገሪቱ ሚዲያ አሸባሪዎች ተብለው አይወነጀሉም። እና እነሱ እንዲያነበሩ እኛ ደግሞ እንዲህ ነን። ወዴት እየወረድን ነው? አሁን ከወረድነው በታች ላለመውረድ ምን እናደርግ? ኢህአዴግ በሐሳብ አልመሳሰል ብለው ያስቸገሩትን ሰዎች፣ ቡድኖችና ፓርቲዎች ያለፈው ሥርዓት ናፋቂዎች ናቸው ብሎ ይዘልፋቸዋል። ያለፈው ሥርዓት ውስጥ ምን እንደታየ፣ እንዴት እንደተኖረ፣ ምን እሴት እንደነበረ፣ በየባህሉ ምን እንደሆነ ሳያጤኑ ያለፈን ነገር ሁሉ መናቅ ተገቢ እንዳልሆነ ይጠቁማል። አዲሱ ባሊህ ውሃ መያዝ አለመያዙን ሳታረጋግጥ አሮጌውን አትጣል ይባል የለ። ከጥቂት ዓመታት በፊት ወደ ጎንደር የሚሄድ ዕድል ገጠመኝና ከተማዋ እኔን ይገልጹኛል ብላ በምታምንባቸው ቅርጾች ለመደመም በቃሁ። በተደጋጋሚ በመገናኛ ብዙሃን ከምታስጎበኛቸው ዘመናዊ ሽሬ ግንቦቿና አድባራቶቿ ውጭ በልዩ ልዩ ምክንያቶች አደባባይ ያልወጡ መለያዎቿንም ለመኮምኮም ታደምኩ። ካየኋቸው ቦታዎችና ከሰማኋቸው ታሪኮች መካከል አንዱ የትግሬ መጮያ የተባለው ከፍታ ስፍራ ነበር። የትግሬ መጮያ ተብሎ ይጠራ በነበረው ይህ ቦታ አሁን ደረጃውን የጠበቀና ጎሃ የተሰኘ ሆቴል ተጎራብቶት አለ። ጎንደርን ቁልቁል ለያት ለሚል ከዚህ የተሻለ ምቹ ቦታ ማግኘት ይከብዳል ይላሉ ነዋሪዎቿ። በፊተኛው ዘመን ጎንደር ገናና ሆና የነገሥታት መቀመጫ በነበረችበት ዘመን ያስተዳደር በደል የደረሰባቸው ትግሬዎች ተሰባስበው ይመጡና ከፍታው ቦታ ላይ ቆመው ፊታቸውን ወደ ቤተ መንግሥት መልሰው ነጭ ጨርቅ ይዘው ይቆማሉ። ጨርቁ ምልክት ነው። ጩኸታቸውን ያሰማሉ እንደማለት። የእነዚህ ሰዎች የድረሱልኝ ጥሪ የሚያዳምጡ ነገሥታትም ትግሬ ምን ሆኖ ምን ደርሶበት ነው እየጮኸና እያመለከተ ያለው ብለው መልእክተኛ ይሰዳሉ። መልእክተኛውም ወደ ተበዳዮቹ ፊት ቀርቦ ተወካያቸውን ይዞ ወደ ቤተ መንግሥት ያመራል። ተወካዮቹም በማኅበረሰባቸው ላይ የተፈጸመ ስላለው ጉድለት እያነሱ ነገሥታቱ የሾማቸው መኳንንት ምን አይነት እንግልት እያደረሱባቸው እንደሆነ በመዘርዘር አቤቱታቸውን ያስደምጣሉ። ነገሥታቱም ጊዜያዊ ወይም ዘለቄታዊ መፍትሔ ያበጁላቸዋል እንጂ ነገሥታቱ ለምን ተጮኸብን ብለው ጮኻቸውን የሚያሳድዱ አልነበሩ። የዚያ ዘመን ነገሥታት የተደረገባቸውን ሰላማዊ ሰልፍ ለመበተን እንዳስለቃሽ አይነት ጋዝ እንዲረጭባቸው የሚመኙ አልነበሩም። ያኔ የብዙሃን መገናኛም የለም። በርግጥ ለተበዳዮቹ ሜዳው ሚዲያቸው ነበር። የልባቸውን የሚናገሩበት፣ ፍትሐ ነገሥቱን ጠቅሰው የሚከራከሩበት። እኔ እንደሚገባኝ ቴክኖሎጂ እየበዛ ስልጣኔ እየተስፋፋ ከመጣ በኋላ ይሄ ማኅበረሰብ ደንጋጣ አትንኩኝና አትተቹ ይባይ መሪዎችን እየፈጠረ ነው። ምንም እንኳን በፊተኛው ዘመን ከነበሩ ነገሥታት መካከል አንዳንዶቹ መንገዳቸው ከመንገዳችን፣ ሃይማኖታቸው ከሃይማኖታችን የተለዩትን አንፈልግም ባዮች ቢሆኑም አንዳንዶቹ ግን መወያያና መነጋገሪያ ሜዳዎች ነበሯቸው። ሊቃውንት በለሃ ገጥመው መጽሐፍት አጣቅሰው ሊቅነታቸውን የሚያመሰክሩበት ምኵራብ ነበራቸው። ሊቃውንቱ ነገሥታቱን ለመውቀስ፣ አስተዳደሩን ለመክሰስ የሚያመነቱ አልነበሩም። የሚጮኹበት ሜዳ ነበራቸው። ውሎ ሲያድር ቴክኖሎጂ ወደ አገራችን ሰርጎ መግባት ሲጀምር ግን ያንን ሜዳ አጣ ነው። አቤቱታ ማሰሚያችንንና ጩኸት ማስደመጫ ሜዳችንን ነጠቀን።
ሸገር ሼልፍ በሸገር 102.1 ከዓለማየሁ ገላጋይ ውልብታ መጽሐፍ ላይ መንግስቱን ሰደብኩት የሚለው ልጋብዛችሁ። መንግስቱን ሰድቤዋለሁ አሉ 50 አለቃ። የቱን መንግስቱ ለማን ነው? የማን ነው መንግስቱ ለማ? እሺ መንግስቱ ወርቁን ነው? አረ መንግስቱ ኃይለ ማርያምን የአብዮታት ኢትዮጵያ ጦር ጠቅላይ አዛዡን የኢትዮጵያዊት ኢትዮጵያ ሊቀመንበር እሱማ ከስልጣን ከወረደ በኋላ ያልሰደበው አለ እንዴ? አረ በስልጣን እንዳለ አይዋሹ እንጂ 50 አለቃ አልዋሸውም አንተ። እና ገደልዎት? ቢገለኝማ ጥሩ፣ ግን ካንተ ጋር ማን ይደፍልፍልኝ? አኮረፉ። ቆራጡን መሪ የሰደብኩት እንዲህ ነው። እኔ ያኔ ራዲዮ ኦፕሬተር ነኝ። አንበሳው ክፍለ ጦር በሻዕቢያና በወያኔ ተከቧል። ምን እንደምናደርግ ግራ ተጋብተን የሊቀመንበሩን ቆራጥ አመራር ስንጠብቅ ሬዲዮ ተደረገልኝ። ወታደራዊ ሚስጥርን ሳይጠቅም ከበባውን እንዴት ሰብሮ መውጣት እንደሚቻል የሚያስረዳ ስትራቴጂ ይናገር ጀመር። ሰንጥቅ በሰሜን ከበባውን ይስበር፣ የ101ኛ ብርጌድ ሜካናይዝድ ጦር የምዕራቡን ክንፍ ሰብሮ ወንበዴዎቹን በማርበድበድ አንበሳው ከውስጥ ፈንቅሎ እንዲወጣ ይርዳው፣ 102ኛ ሜካናይዝድ ደግሞ ሲል አቋረጥኩትና ምን አባህ ትቀልዳለህ ጨምላቃ፣ እዛው የለመድክበት አትጨማለቅም እብድ አልኩት። ማንን? መንግስቱን። እና ምን አለ? ለተወሰነ ጊዜ ጸጥ ብሎ ቆየ። 3 ጊዜ ውጭ ካልኩ በኋላ ገብቶ 50 አለቃ ነህ አይደል አለኝ። አዎ አልኩ። ጌታዬ ሳልል አጠገብህ ያለውን ከፍተኛ መኮንን አቅርብልኝ ሲለኝ ጀነራል ቡልቲን አቀረብኩለት። ሰደበኝ እኮ ሰደበኝ። አንተ ሳትሆን እኔ ነኝ የምቀጣው፣ ቶሎ በሄሊኮፕተር ላክልኝ፣ ወይኔ መንጌ ወይኔ አለ። ራሱን መንጌ እንደሚል ያወቅኩት ያኔ ነው። የፊት ታስሬ እናት ክፍሌ ድረስ ሄሊኮፕተር መጥቶ ሲወስደኝ ጀነራል ቡልቲ አለቀሱ። ይገድልሃል አሉ። ስንጓዝ አየር ላይ እንዳለን መንግስቱ አላስቻለውምና ሬዲዮ አደረገ። ኦፕሬተሩ ሬዲዮኑን ወደ እኔ አስተላለፈ። እኔን ሰደብከኝ? እኔን መንጌ የአብዮታዊ ኢትዮጵያ ጦር አዛዥ የኢሰፓኮ ዋና ጸሐፊ አገሪቱ ሊቀመንበር መሆኔን አታውቅም አለኝና ውጭ ስል እድሉን ለኔ ሰጠኝ። አውቃለሁ ውጭ። ታዲያስ ውጭ። ሬዲዮ ሲያደርጉ እኮ ተጠልፏል። እርሶ መሆኑን ሻዕቢያ ቢያውቅ ስትራቴጂያችንን ደረሰበት አይደለም? ለስድቦት ግን እርሶ መሆኑን ይጠራጠራል። ለዚያ ነው። አው ጓድ ሊቀመንበር፣ ሄሊኮፕተሩን አዙር በለው አዙር፣ ከአየር ላይ ሳትወርድ የ100 አለቅነት ማዕረግ ይስጡህ አለኝ መንጌ። እንዴ ግን እኮ ጡረታ የወጡት በ50 አለቃነት ነው። እንዴት ነው ነገሩ? የኔ ማዕረግ አይረጋም። አንዴ ሲጨምር ሌላ ጊዜ ሲቀንስ ለጥሪ አስቸጋሪ ነው የኖርኩት። ዛሬ 50 አለቃ ሆኜ የሚያውቀኝ ሲነጋ 100 አለቃ ሆኜ ጠብቀዋለሁ። 50 አለቃ ካለኝ እሱን አያርገኝ። በወታደራዊ ቅጣት ልቡና ጠፋዋለሁ። ዝቅ ስል ጠብቆ እሱ ደግሞ በተራው። በቃ እንደዚህ ነው። ያንተ ያለህ ያንዳንዱ ሰው አበጠራረቅ። ሸገር ሼልፍ በሸገር 102.1 የዛሬ ፕሮግራማችን ይህንን ይመስል ነበረ። ቆንጆ ያማረ ሰናይ ቀን እመኝላችኋለሁ። ምሰናበታችሁ ደግሞ የሚኪያስ ቸርነት ዘፈን ላይ እንደ ማጅራት መች መሃሉ ላይ መጥቼው ግብዣዬን ወደ እናንተ አድርሻለሁ።